በኪቭ ሰማይ ስር በታዋቂው የዩክሬን ወታደራዊ መሪ ኮሎኔል ፔትሮ ቦልቦቻን ስም የተሰየመው አደባባይ ላይ የቆሙት ፕሬዚደንት ቮሎዲሚር ዜሌንስኪ ለሀገራቸው የመከላከያ ኢንዱስትሪ ባለሙያዎችና ለጠቅላላ ዩክሬን ሕዝብ መልእክትን አስተላልፈዋል። የንግግራቸው መጀመሪያ በካርኪቭና በከርሰን ክልሎች በደረሰው የሩሲያ ጥቃት ዙሪያ ያነጣጠረ ነበርም። ፕሬዚደንቱ በንግግራቸው መጀመሪያ ላይ በእድሜ የገፉ እናትና ልጃቸው በሩሲያ ሚሳኤል ተመተው ሆስፒታል መግባታቸውን እንዲሁም በከርሰን አምቡላንስ ሰራተኞች በድሮን ጥቃት መጎዳታቸውን በቁጭት ገልጸዋል። የሰው ልጅን ክብር የማይጠብቅና የሽንፈት ምልክት ነው ሲሉም ገልጸዋል። ዩክሬን ግን ለዚህ ግፍ የምትሰጠው ምላሽ በቴክኖሎጂና በብልሃት የታጀበ መሆኑን ገልጸዋል። ዜሌንስኪ በንግግራቸው ወቅትም በዓለም አቀፍ ደረጃ እጅግ አስገራሚ የተባለውን የዩክሬን ሚስጥር የጠፈር ተልዕኮም ይፋ አድርገዋል። ዩክሬን በጦርነቱ መሃል ሆና ሁለት ታላላቅ መንኮራኩሮችን ወደ ጠፈር ማምጠቃቸውና እነዚህም እስከ 204 ኪሎ ሜትር ድረስ ከፍታ በመድረስ የጠላትን እንቅስቃሴ ከላይ ሆነው እንዲከታተሉ ማስቻላቸውንም በኩራት ተናግረዋል። ይህ ስኬት ዩክሬን በምድር ላይ ብቻም ሳይሆን በጠፈርም ጭምር የጠላትን ስጋት የመቀልበስ አቅም እንዳላት ያሳየ ታሪካዊ ክስተት መሆኑን ገልጸው የሀገሪቱ ወታደራዊ ደህንነት ድርጅት ላከናወነው ለዚህ ታላቅ ስራ ምስጋናቸውን አቅርበዋል። ፕሬዚደንቱ በመቀጠልም በጦር ግንባር ላተመዘገበው ሌላ ታላቅ ድልም ተናግረዋል። በጦርነት ታሪክ ውስጥ ለመጀመሪያ ጊዜ የዩክሬን ጦር አንድም እግረኛ ወታደራዊ ሳያሰማራ በድሮኖችና በመሬት ላይ የሚንቀሳቀሱ ሮቦቶችን ብቻ የጠላትን ምሽግ መቆጣጠሩን ገልጸዋል። በዚህ ዘመናዊ ውጊያ የሩሲያ ወታደሮች ለሮቦቶች እጅ እንዲሰጡ መገደዳቸውና በዩክሬን በኩል ምንም አይነት የሰው ሕይወት ሳይጠፋ ድል መገኘቱን በዝርዝር አስረድተዋል። ባለፈው 3 ወራት ብቻ ከ22000 በላይ የሮቦት ተልዕኮች መከናወናቸውን የገለጹት ዜሌንስኪ ይህ ማለት 22000 ጊዜ የዩክሬን ወታደሮች ሕይወት በቴክኖሎጂ ምክንያት ተርፏል ማለት መሆኑን በአጽንኦት ገልጸዋል። የዩክሬን ድሮኖች አሁን ላይ እስከ 1750 ኪሎ ሜትር ርቀት ድረስ መጓዝ ፍትህን እያነገሱ መሆናቸውና ይህ ጉዞ ወደፊት ጠናክሮ እንደሚቀጥልም ቃል ገብተዋል። የፕሬዚደንቱ ንግግር ወደ ዲፕሎማሲያዊ መስክ ሲሻገር በሃንጋሪ የተመዘገበውን የፖለቲካ ለውጥ ትልቅ ቦታ ሰጥቶታል። ቪክቶር ኦርባን በምርጫ የምትሸንፈው በፒተር ማግየር መተካታቸው ለአውሮፓ አንድነትና ለዩክሬን ድጋፍ አዲስ ምዕራፍ መክፈቱንም ገልጸዋል። አዲሱ የሃንጋሪ መሪ ለዩክሬን የሰጠውን የ90 ቢሊዮን ዩሮ ድጋፍ ቀድሞ መወሰናቸው ሩሲያ በአውሮፓ ህብረት ውስጥ የነበራትን ብቸኛ ደጋፊ እንዳጣች የሚያሳይ መሆኑን ዜሌንስኪ አስገንዝበዋል። ዩክሬን ዛሬ ራሷን አየር መከላከያ ሚሳኤሎችና የኤሌክትሮኒክስ ሲስተሞች እያመረተች መሆኑን የጠቀሱት ፕሬዚደንቱ ሀገራቸው የአውሮፓ ደህንነት የማይነጠል አካል መሆኗን እና የዓለም ሀገራት የዩክሬን የጦር መሳሪያ ጥበብ ለመቅሰም ከፍተኛ ፍላጎት እያሳዩ መሆኑን በመግለጽ ንግግራቸውን አጠቃለዋል። የዩክሬኑ ጦር በሱሚ ክልል ኬሜሮፕሌስኬ አካባቢ ወደ አዲስ የመከላከያ መስመሮች ማፈግፈጉም ታውቋል። ይህ እርምጃ የተወሰደው ሩሲያ በሰው ኃይልና በመሳሪያ ያላትን ብልጫ ተጠቅማ የምታደርገውን ግፊት ለመመከትና ወታደሮቿን ህይወት ለመታደግ ሲባል የተደረገ ስልታዊ እንቅስቃሴ መሆኑን ወታደራዊ አመራሮች ገልጸዋል። ይሁን እንጂ ዩክሬን በሰው ኃይል የታየባትን ክፍተት በከፍተኛ ደረጃ በሮቦቲክስና በድሮን ቴክኖሎጂ የተካች ትገኛለች። የድሮን መስመር ተብሎ የሚጠራውና በከፍተኛ በጀት የሚደገፈው ፕሮጀክትም ባለፈው የክረምት ወቅት ብቻ በሺዎች የሚቆጠሩ የሩሲያ ወታደሮችን በቴክኖሎጂ የታገዘ ጥቃት ከጥቅም ውጭ ማድረግ መቻሉን የዩክሬን ወታደራዊ የበላይነት በቴክኖሎጂ ረገድ እያረጋገጠ መምጣቱም ተነግሯል። ከፕሬዚደንቱ ንግግር ባሻገር ያለው ወቅታዊ ሁኔታም ሲቃኝ የሩሲያ ኢኮኖሚ በምዕራባውያን ማዕቀብ ምክንያት የደረሰበት ያለው ውድቀት እጅግ ከፍተኛ መሆኑን እየተገለጸ ይገኛል። የላቲቪ የስለላ ድርጅት ያወጣው ዝርዝር ሪፖርት እንደሚያሳየውም ሩሲያ ማዕቀቦችን አልፎ እቃዎችን ለማግኘት ብቻም ከ130 ቢሊዮን ዶላር ተጨማሪ ወጪ ለማድረግ ተገዳለች። ይህ ከፍተኛ የገንዘብ ብክነት የሩሲያ ኢኮኖሚ ጥንካሬን በእጅጉ ያዳከመም ሲሆን እስከ 2030 ድረስ ሀገሪቱ በ100 ቢሊዮን የሚቆጠር ዶላር ተጨማሪ ኪሳራ እንደሚገጥማት የራሷ የሩሲያ ባለሙያዎች መተንበያቸውን የሁኔታውን ሀሳቢነት ያሳያል። ሩሲያ የምትጠቀምባቸው የጥራት ንግድ መስመሮችና በደላሎች አማካኝነት የምታደርገው ግብይት ለጊዜው መፍትሄ ቢመስልም የረጅም ጊዜ ኢኮኖሚያዊ ስብራቷን ግን ሊታደጋት እንዳልቻለ ሪፖርቱ በስፋትም ያትታል። በዲፕሎማሲው ረገድ ሲታይ የሃንጋሪው አዲስ ጠቅላይ ሚኒስትር ፒተር ማግየር የወሰዱት አቋም በክሬምሊን ውስጥ ትልቅ ድንጋጤን ፈጥሯል። የሩሲያ ጦር ደጋፊዎችና የብሎግ ጸሐፊዎች የኦርባንን ከስልጣን መውረድ እንደ ትልቅ ሽንፈት የቆጠሩ ሲሆን ዩክሬን ከአውሮፓ ህብረት የምታገኘውን ገንዘብ ድጋፍ ለቀጣይ ዓመታት ጦርነት በበላይነት እንድትቀጥል እንደሚያስችላት በስጋትም ገልጸዋል። ማግያር ምንም እንኳን ከሩሲያ ጋር የሚደረገው የነዳጅና የጋዝ ንግድ ለጊዜው እንደሚቀጥል ቢገልጹም ሀገራቸው ግን ከአውሮፓ ህብረትና ከኔቶ ጎን እንደምትቆም በግልጽ ማሳወቃቸው የሩሲያ የፖለቲካ ተጽዕኖ በአካባቢው አዳክሞታል። 2026 የዩክሬንና ሩሲያ ጦርነት ከባህላዊ ውጊያ ስልት ወጥቶ ወደ ከፍተኛ ቴክኖሎጂና የጠፈር የበላይነት ተሸጋግሯል። ዩክሬን በገዛ አቅም የምታመርታቸውን ዘመናዊ መሳሪያዎችና የጠፈር ተልዕኮች ሀገሪቱ በራሷ አቋም የመቆም አቅም እንዳላት ለዓለም ያሳየም ናቸው። ፕሬዚደንት ዜሌንስኪ በንግግራቸው ማጠቃለያ ላይ እንዳሉትም ዩክሬን ዛሬ ያጠቀችው መሳሪያ ብቻም ሳይሆን የፍትህና የነጻነት መንፈስ ጭምር ነው ሲሉ ተናግረዋል። በካርኪቭና በከርሰን የሚፈጸሙ የንጹሃን እንባዎች በቴክኖሎጂና በዲፕሎማሲ ዕድሎች እየታበሱ ሲሆን ዩክሬን የአውሮፓ ደህንነት ምሰሶ ሆና ለመቀጠል ያላትን ቁርጠኝነት ለዓለም አቀፉ ማህበረሰብ በግልጽ ማሳይታለች። ይህ የቴክኖሎጂ አብዮትና የፖለቲካ ለውጥ ጦርነቱን ወደ ማጠቃለያ ምዕራፍ ሊያመጣው እንደሚችል ብዙዎች ተስፋ እያደረጉም ይገኛሉ።
በሌላ በኩል የዓለም አቀፉ ማህበረሰብ ትኩረት ወደ እስያውና አውሮፓ ዲፕሎማሲያዊ ግንኙነትን አዙሯል። የኢንዶኔዥያው ፕሬዝዳንት ፕሮፖስ ሱፒያንቶ በሞስኮ ከቭላዲሚር ፑቲን ጋር ያደረጉት የ5 ሰዓት ረጅም ውይይት አጠናቀው ወደ ፈረንሳይ በማምራት ከፕሬዝዳንት ኢማኑኤል ማክሮን ጋር ተገናኝተዋል። ኢንዶኔዥያ በዓለም አቀፍ ደረጃ ያላትን የሰላም አስከባሪነት ሚና ለማጠናከርና በሩሲያ ዩክሬን ጦርነት ዙሪያ ያላትን ስልታዊ አመለካከት ለማጋራት የምታደርገው ጥረት ጦርነቱን በዓለም አቀፍ ፖለቲካ ላይ ያሳደረ ያለውን ሰፊ ጫና ያሳያልም ተብሏል። ኢንዶኔዥያ ከሩሲያ ጋር ያላት የኤነርጂ ትብብር ለማጠናከር በምትሞክርበት ወቅት በሌላ በኩል ደግሞ ለዓለም ሰላም ያላትን ቁርጠኝነት ለፈረንሳይ መሪዎች በማሳወቅ ረገድ ጥንቃቄ የተሞላበት የዲፕሎማሲ መንገድ የተከተለች ስለመሆኗም ተገልጿል። የፕሬዝዳንት ዘለንስኪ ንግግር በፔትሮ ቦልቦቻን አደባባይ ንግግራቸውን ሲቀጥሉ ዛሬ የምናከብራቸው ባለሙያዎች በላቦራቶሪዎች በዲዛይን ቢሮዎችና ፋብሪካዎች የሚያደርጉት ተጋድሎ ከጦር ግንባር የጀግንነት ታሪክ የማይተናነስ ነው ብለዋል። ፕሬዝዳንቱ በተለይም ሲቸን፣ ሌይቲ፣ ሞርኮና ባርስ የተሰኙ የዩክሬን የኩራት ውጤቶች የሆኑ ድሮኖች ስም በመጥቀስ እነዚህ መሳሪያዎች ለጠላት የማይታዩ ነገር ግን እጅግ ገዳይ የሆኑ የፍትህ መሳሪያዎች መሆናቸውን ገልጸዋል። ይህ በእንዲህ እንዳለ ዩክሬን የጦር መሳሪያ ኢንዱስትሪ እያሳየ ያለው እድገት በምድር ላይ ብቻ የተገደበ ብቻ አለመሆኑም ተገልጿል። የፓርላማ አባል የሆኑት ፌድሪ ቬኒስላቪስኪ በቅርቡ የሰጡት ቃለ ምልልስ እንዳረጋገጡት የዩክሬን ወታደራዊ ስለላ ድርጅት በጦርነት ወቅት ሁሉም እጅግ ሚስጥራዊ የሆኑ ጠፈት ታሪኮች ስለመከናወኑ ገልጸዋል። በዲፕሎማሲያዊ ረገድ ከሃንጋሪ የተከሰተው ለውጥ በክሬምሊን ውስጥ እጅግ ከፍተኛ ስጋት መፍጠሩን ተቀጥሏል። የሩሲያ ጦር ደጋፊዎችና ታዋቂ ብሎገሮች የቪክቶሪ ኦርባንን ሽንፈት ለሩሲያ የተሰነዘረ ከባድ ምት በማለት እየገለጹት ይገኛሉ። በተለይም አንድሬ ሜድቬዴቭ የተባለው ተደማጭነት ያለው የሩሲያ ብሎገር የኦርባን መውረድ ዩክሬን የአውሮፓ ህብረት ፈንድን በቀላሉ እንድታገኝ የሚያደርግ በመሆኑ ዩክሬን ለተጨማሪ 1 ዓመትና ከዚያ በላይ በከፍተኛ አቅም ጦርነት እንድትቀጥል የሚያስችላት መሆኑን በስጋት ጽፈዋል። የሃንጋሪው አዲሱ መሪ ፒተር ማጌር የ90 ቢሊዮን ዩሮ የብድር ለመፍቀድ መስማማታቸው ብቻም ሳይሆን ከዚህ ቀደም የነበረውን የኦርባን አጋጭ ፖሊሲ ለመቀየር ቃል መግባታቸው ለሩሲያ ስትራቴጂክ ኪሳራ ተደርጎም ተቆጥሯል። ማጌር የሃንጋሪ በጀት ጉድለትና የኦርባን አስተዳደር የፈጠረውን የኢኮኖሚ ቀውስ በመጥቀስ ሀገራቸው ከአውሮፓ ህብረት ጋር ተባብራ ለመስራት ለዩክሬን የምትሰጠው ብድር እንደማታግድ በግልጽ ማስታወቃቸው በአውሮፓ ፖለቲካ ውስጥ አዲስ ሚዛንም ፈጥሯል። በጦር ግንባር በኩል የዩክሬን ድሮን መስመር ፕሮጀክት ያስመዘገበው ውጤት እጅግ አስገራሚም ተገኝተዋል። በ880 ሚሊዮን ዶላር በጀት የሚንቀሳቀሰው ይህ ፕሮጀክት በ2025 የክረምት ወቅት ብቻ 30,000 የሩሲያ ወታደሮችን ከጥቅም ውጭ ማድረግ መቻሉም ታውቋል። ይህ የሆነው በጦር ግንባሩ በሙሉ ቀጣይነት ያለው የድሮን ክትትልና ጥቃት በማደራጀት የሩሲያ እንቅስቃሴ ሙሉ በሙሉ በማሽመርመር ነው። የዩክሬን መከላከያ ሰራዊት በሱሚ ክልል በሜሮፔሌስኪ አካባቢ ወደ አዲስ የመከላከያ መስመሮች ማፈግፈግ ቢታወቅም ይህ እርምጃ የተወሰደው ጠላት በሰው ኃይል ያለውን ብልጫ መጠቀም ለሚሰነዝረው ጥቃት አላስፈላጊ መስዋዕትነት ላለመክፈል መሆኑም ተገልጿል። ዩክሬን መሬትን በሰው ህይወት ለመቀየር ይልቅ በቴክኖሎጂ የታገዘ መከላከያ ማጠናከር የጠላትን ኃይል ማዳከም ላይ ትኩረትን አድርጋለች። ይህ ታሪካዊ ወቅት ዩክሬን ከመከላከል ባለፈ የቴክኖሎጂና ዲፕሎማሲያዊ መሪነት የተረከበችበት ታላቅ ምዕራፍ ነው። በጠፈር ተልዕኮችና በሮቦቶች የታገዘው ድላችን የሰው ልጅ ህይወት ቅድሚያ የሚሰጥ አዲስ የጦርነት ስልት ለዓለም ታስተምሯልን ብለዋል። በሃንጋሪ የታየው የፖለቲካ ለውጥና የአውሮፓ አንድነት መጠናከር የሩሲያ የክፋት መረብ እየተጣጠሰ ይገኛል። ዩክሬን ዛሬ ራሷን ዘመናዊ ጦር መሳሪያ በማምረት ለሀገሪቱ ደህንነት ዋስትና የነጻነት ምልክትም ሆናለች። ፕሬዝዳንት ዘለንስኪ እንዳረጋገጡት ፍትህ በየትኛውም የርቀት ገደብ ውስጥ ቢሆን የጠላትን ደጅ ማንኳት አይቀርም። በመጨረሻም የቴክኖሎጂና አብዮት የጽናት ጉዞ ፍጻሜው የዩክሬን ሙሉ ነጻነትና ዘላቂ ሰላም መረጋገጥ ይሆናልም ሲሉ ጦርነቱን በቅርበት የሚከታተሉ የፖለቲካና የዓለም አቀፍ ግንኙነት ባለሙያዎች እየገለጹም ይገኛሉ።